የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር ጌታቸው ረዳ አብይን አትችሉትም፣ የገጠማችሁት አካል ስትራቴጂያችሁን ጠንቅቆ ያውቃል፣ ቆም ብላችሁ ማስቡ ሲሉ ለህወሓት ተናገሩ። ትግራይን እንደ ኤርትራ እንዳታደርጓት፣ የትግራይ ወጣት የራሱን እድል በራሱ እንዲወስን ፍቀዱለት ሲሉም ተደምጠዋል። በሌላ በኩል የፌዴራል መንግስት ጦር አላማጣ የተሰኘችውን ወሳኝ ከተማ ለህወሓት ኃይሎች ጥሎ የወጣበት መንገድ ትችት ቢበዛበትም ውሳኔው ግን አንዳች አይነት ስትራቴጂያዊ ነው የሚሉ አስተያየቶች ተነስተዋል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከነዚህ ጉዳዮች በተጨማሪ የአፍሪካ ህብረት በኢትዮጵያ የተፈጠረው ውጥረት እንዳሰጋው መናገሩንና ኢትዮጵያ ከዩሮ ቦንድ አበዳሪዎች ጋር በመርህ ደረጃ ስምምነት ላይ ደርሳበት የነበረው የብድር ሽግሽግ ሳይሳካ መቅረቱን እንመለከታለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር ጌታቸው ረዳ አብይን አትችሉትም፣ የገጠማችሁት አካል ስትራቴጂያችሁን ጠንቅቆ ያውቃል፣ ቆም ብላችሁ ማስቡ ሲሉ ለህወሓት ተናገሩ። ትግራይን እንደ ኤርትራ እንዳታደርጓት፣ የትግራይ ወጣት የራሱን እድል በራሱ እንዲወስን ፍቀዱለት ሲሉም ተደምጠዋል። የትግራይ ጊዜ አስተዳደር ፕሬዝዳንት የነበሩት ከቀድሞ ወዳጆቻቸው ጋር ባለመግባባት የፌዴራል መንግስት ካምፕን ተቀላቅለው ቀጥሎም የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር የሆኑት ጌታቸው ረዳ በሰሞነኛው የፌዴራል መንግስትና የህወሓት ለጦርነት የቀረበ ግጭት ላይ ሐሳባቸውን የሚገልጽ ጽሑፍን በፌስቡክ ገጻቸው ላይ አስፍረዋል። ጌታቸው በዚህ ጽሑፋቸው ጦርነት ይቁም፣ ወጣት ይዳን፣ በወታደራዊ ስርዓት የሚመራው ኋላ ቀር የትግራይ ፖለቲካ ህዝብን ከበፊቱ የበለጠ ዋጋ የሚያስከፍል ነው በማለት በህወሓት በኩል እየተደረገ ያለውን እንቅስቃሴ የሚያወግዝ የዘለፋ መልእክትን አስተላልፈዋል። የፖለቲካ አመራር እየሰጠው ነው የሚለው የውድቀት መሐንዲስ ያለምንም ዝግጅት የዘላለም ውድቀቱ ወደ ተደገሰለት ወጥመድ ሰተት ብሎ መግባት ከጀመረ ቆይቷል ያሉት ጌታቸው ባለፉት ቀናት ተፈቅዶልን የገባ ነው፣ ተኩስ አልጠበቅንም ነበር የሚለውን ቀልድ ትተን ይህ ኃይል ህዝብን ይዞ ለመጥፋት የተዘጋጀ መሆኑን አረጋግጧልም ነው ያሉት። የላይኛው ወታደራዊ እዝ ያለ ሁሉ ትክክል ነው በሚል አይኑን ጨፍኖ ከዚህ ቀደም በከሸፉ የውጊያ ዕቅዶችና ስልቶች ድል ለማስመዝገብ የሚነዳው ኃይልም ካለፈው የመማር ፍላጎት የሌለው ነው ብለዋል ጌታቸው። እናንተ ጄኔራሎችና ኮሎኔሎች የምትከተሉት የውጊያ ስልት እንኳን የትግራይ ህዝብን ግማሽ የቻይና ህዝብን የሚያክል ብትይዙ የሚያዋጣ ባለመሆኑ ወጣቶችን ካልፈጀን ከሚለው አስተሳሰባችሁ ተፋቱ። የገጠማችሁት ኃይልም ነባር አካሄዳችሁን ሁሉ የሚያውቅ ነው። በዚህ አካሄዳችሁ አሁን ላይ ጋሼ እያላችሁ እንደምትጠሩት ኢሳያስ አፈወርቂ ሀገር ትግራይን ወጣት አልባን የምታደርጓት ቀልባችሁን ግዙ ሲሉም ህወሓት ከአብይ አህመድ መንግስት ጋር ሊያደርግ የሚፈልገውን ጦርነት እንደማያሸንፍ ገልጸዋል። ባለፉት 3 እና 4 ቀናት ከዚህ ቀደም የነበሩ ስርዓቶችን በሚጥስ መልኩ በጦርነት የቆሰሉ ዜጎችን አውላላ ሜዳ ላይ ጥሎ የመሄድ አዝማሚያ ማስተዋሉንና ይህም አንገት የሚያስደፋ ተግባር መሆኑን ጌታቸው በጽሑፋቸው ገልጸዋል። አቶ ጌታቸው ትችትና ተግሳጽ አዘል መልእክታቸውን ቁጭት አዘል በሚመስሉ ቃላት ከገለጹ በኋላ ያስከተሉት አሁን ባለው ሁኔታ በትግራይ ያሉ ሁኔታዎችን ማስተካከል የማይቻል በመሆኑ ጊዜው አካሄድን ቆም ብሎ ማየት ይገባል የሚለው መልእክታቸው ነው። ጌታቸው በዚህ ምክር ሐሳባቸው በዚህ አካሄድ እንኳን የተፈናቀሉ የትግራይ ዜጎችን ወደ ቀያቸው መመለስ ይቅርና የትግራይን የግዛት ሉዓላዊነት ማስከበር ጥያቄ ውስጥ የሚከትነው ተያይዘን እንዳንጠፋ የምንጠንቀቅ ፍላጎታችንን ለማረጋገጥ የሚያዋጣንና ብቸኛው አማራጭ ሰላምና ሰላም ብቻ ይሁንም ብለዋል። እንጀራችን ጦርነት ብቻ ነው ካላችሁ ደግሞ ቢያንስ ጊዜ ወሰዱና ተዘጋጁበት፣ ወጣቱ ግን የራሱን እድል በራሱ እንዲወስን ፍቀዱለት ሲሉም ሐሳባቸውን ቋጭተዋል። አቶ ጌታቸው በግል የፌስቡክ ገጻቸው ካሰፈሩት ረዘም ያለ የትግርኛ መልእክት በፊትም ዲሞክራሲያዊ ስምረት ትግራይ ስምረት የተባለው አዲስ ያቋቋሙት ፓርቲያቸው በዚህ ጉዳይ ላይ መግለጫ አውጥቷል። ስምረት ፓርቲ በመግለጫው ኋላ ቀሩ ቡድን ከባድ መሳሪያዎችን ወደ አማራና አፋር ክልሎች እያስጠጋ ነው ብሏል። ፓርቲው ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲልም ወንጅሏል። ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ያለው ስምረት የፕሪቶሪያ ስምምነትን በይፋ ፍርሶታል ሲልም ከሷል። ከህዝባዊ ወያኔ ሓርነት ትግራይ ህወሓት ተነጥለው በወጡ ከፍተኛ የቀድሞ የትግራይ አመራሮች የተመሰረተው ስምረት ይህንን መግለጫ ያወጣው የመከላከያ ሰራዊትና የትግራይ ኃይሎች ግጭት ውስጥ መግባታቸው ከተዘገበ በኋላ ነው። የዜና ወኪሎቹ ኤኤፍፒና ሮይተርስ የአማራና የትግራይ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስ ዘግበዋል። ስምረት ባወጣው መግለጫ ጸለምት ላይ ግጭት መካሄዱን ጠቁሟል። ተቃዋሚው ፓርቲ በአካባቢው ለተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረገው ኋላ ቀርና ወንጀለኛ ቡድን ሲል የጠራውን አካል ነው። የፓርቲው ፕሬዝዳንት የሆኑት አቶ ጌታቸው ረዳ ከዚህ ቀደም ባደረጓቸው ንግግሮች አጋሮቻቸው የነበሩትን
የህወሓት አመራሮች በዚህ ስያሜ ሲጠሩ ቆይተዋል። ፓርቲው በመግለጫው ይህ ቡድን የፕሪቶሪያውን የሰላም ስምምነት በመጣስ የህዝባችንን ደህንነት ወደ አደጋ የሚከት የጦርነት ዘመቻ ጀምሯልም ብሏል። ቡድኑ ይህንን እያደረገ ያለው የግዛት አንድነትንና የተፈናቃዮችን ጉዳይ በምክንያትነት በማንሳት እንደሆነ በመጥቀስም ወቅሷል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ዝግጅቶቹን ጨርሶ ለህዝብ በቅጡ ሳይናገር የኃይል እንቅስቃሴና ተኩስ እያደረገም ነው ብሏል። የፌዴራል መንግስት ጦር አላማጣ የተሰኘችውን ወሳኝ ከተማ ለህወሓት ኃይሎች ጥሎ የወጣበት መንገድ ትችት ቢበዛበትም ውሳኔው ግን አንዳች አይነት ስትራቴጂያዊ ነው የሚሉ አስተያየቶችም ተነስተዋል። የፌድሪ መከላከያ ሰራዊት፣ የፌዴራል ፖሊስና አጠቃላይ የፌዴራል ኃይሎች ከአላማጣ ለቀው የወጡበት መንገድ በእጅጉ አነጋጋሪ ሆኖ የቀጠለ ጉዳይ ሆኗል። ይህን ተከትሎም የህወሓት ኃይሎች አላማጣን ተቆጣጥረው ቢሮዎቹንም መረከባቸው ተነግሯል። ይህች አላማጣ ከምትባለው ቦታ የፌዴራል ኃይሎች ለቀው ሲወጡ ከህወሓት ኃይሎች ጋር ምንም አይነት የተኩስ ልውውጥ እንዳልነበረን የታወቀው፣ ነገር ግን ከሮብ ሌሊት አንስቶ አላማጣን በኮማንድ ፖስት ተቆጣጥረው የነበሩት የፌዴራል ኃይሎች ለቀው ወጥተዋል። ይህን ተከትሎም የህወሓት ኃይሎችን እርምጃ የሰጋው የአላማጣ ህዝብ በስፋት ከተማዋን ለቆ በተለይም ወደ ቆቦ በስፋት እየተሰደደ መሆኑን የታወቀው። ወጣቶች በተለይ ህወሓት ከመጣ ከፌዴራል መንግስት ጋር ሊያደርገው ለተንደረደረበት ጦርነት ወታደር ያደርገናል ብለው በመስጋት በሰፊው እየተሰደዱ መሆኑ ታውቋል። ታዲያ የፌዴራል ኃይሎች ምንም አይነት የትጥቅ ግጭት ሳይኖር ከተማዋን ለቀው የወጡበት ሁኔታ ከፍተኛ ጥያቄን አጭሯል። የሚታወቀው ነገር ግን ውጊያ እስካልተደረገ ድረስ የፌዴራል መንግስት ከአላማጣ የወጣው ተሸንፎ ነው ለማለት አይቻልም። የፌዴራል መንግስትን የሚቃወሙ ቡድኖች የመከላከያ ሰራዊት አላማጣ ከተማን ለቆ የወጣው ሰሞኑን የተፈጠረውን ውዝግብና የፕሪቶሪያን ስምምነት አስታኮ ከተማዋን ለትግራይ ለማስረከብ ነው ሲሉ ተደምጠዋል። አላማጣ ከ2013 ዓ.ም የፌዴራል መንግስትና የህወሓት ጦርነት አስቀድሞ በትግራይ ክልል ስር የነበረች ናት። ነገር ግን እንደ ሌሎች ስፍራዎች ሁሉ የአማራ ኃይሎች አላማጣን ባልተገባ መልኩ ተነጥቀናል በሚል የይገባኛል ጥያቄን የሚያነሱባትም ነበረች። ከ5 ዓመታት በፊት የተነሳው ጦርነትን ተከትሎም ህወሓት አላማጣን ተነጥቆ ቆይቷል። አሁን ላይ የፌዴራል መንግስት ግጭቱን አስታኮ ከተማዋን ለትግራይ ኃይሎች አስረክቧል በሚል ተደጋጋሚ ትችቶች ተሰንዝረውበታል። ኢትዮ ፍሮንት ከምንጮቿ እንደሰማችው ከሆነ ግን የፌዴራል ኃይሎች አላማጣን ለቀው የወጡት ከሽንፈትም ከተማዋን ለህወሓት ለማስረከብ ከማሰብም ሳይሆን ለአንዳች ስትራቴጂያዊ ጥቅም ሲባል ነው ብለውናል። እንደ ምንጮቻችን ከሆነ ከተለያዩ አካላት አንዳች አይነት የተቀናጀ ጥቃት ሊገጥመው ታቅዶ እንደነበር የሚያሳዩ ምልክቶች ነበሩም ብለውናል። ነገር ግን ጥቃቱ ከህወሓት ኃይሎች ውጪ ከማን ጋር ቅንጅት ተፈጥሮ ሊፈጸም እንደነበር ግን የገለጹልን ነገር የለም። ነገር ግን የመከላከያ ኃይሉ ሽሽት ለጊዜውም ቢሆን እንደ ስልታዊ ሽሽት ነው መወሰድ ያለበትም ነው ያሉን። በፌዴራል መንግስትና በህወሓት መካከል ያለውን ቅራኔ ለመፍታት በዋናነት የአሸማጋይነት ሚናን ሲወጣ የነበረው የአፍሪካ ህብረት በትግራይ ክልል ዳግም ውጥረት መከሰቱን ተከትሎ ሁሉም ወገኖች እንዲታቀቡ አሳሰበም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በትግራይ ያለውን ሁኔታ በቅርበት እየተከታተሉ መሆናቸውንና በቅርብ ጊዜያት የታዩት ክስተቶችም ከፍተኛ ስጋት እንደፈጠሩባቸው አስታውቀዋል። በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈረመውንና በአፍሪካ ህብረት የሚመራውን የዘላቂ ግጭት ማቆም ስምምነት ተከትሎ የተገኙ በከባድ መስዋዕትነት የመጡ ድሎችን መጠበቅ እጅግ አስፈላጊ መሆኑን ሊቀመንበሩ ዳግም አጽንኦት ሰጥተውበታል። ሊቀመንበሩ ሁሉም ወገኖች መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡና ያልተቋጩ ጉዳዮችን ገንቢ በሆነ ውይይት እንዲሁም የፕሪቶሪያውን ስምምነት ግዴታዎችና መንፈስ ሙሉ በሙሉ በተከተለ መልኩ እንዲፈቱ ጥሪ አቅርበዋል። የአፍሪካ ህብረት የቀድሞ ጦርነት ቢያንስ በግምት የ600,000 ሰዎችን ህይወት መቅጠፉን የገለጸ ሲሆን ተጨማሪ አለመረጋጋትን ለመከላከል የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ መሆን እንዳለበት በተደጋጋሚ ሲያሳስብ ቆይቷል። ኢትዮጵያ ከዩሮ ቦንድ አበዳሪዎች ጋር በመርህ ደረጃ ስምምነት ደርሳበት የነበረው የብድር ሽግሽግ ሳይሳካ ቀረም። የብድር ሽግሽጉን በተመለከተ ኢትዮጵያ ዓለም አቀፍ ጠበቃ ቀጥራ ከዩሮ ቦንድ አበዳሪዎች ጋር ንግግርን ስታደርግ መቆየቷ ይታወሳል። ከሳምንታት በፊትም በመርህ ደረጃ ስምምነት ላይ መድረሳቸውንም አሳውቀው ነበር። ይሁንና ስምምነታቸው ስራ ላይ ይውል ዘንድ የዓለም አቀፉ የገንዘብ ተቋም IMF እና የቡድን 20 ሀገራት የአበዳሪዎች ኮሚቴ ይሁንታ ሲጠበቅ ቆይቷል። ታዲያ የቡድን 20 ሀገራት የአበዳሪዎች ኮሚቴ እንዳለው ኢትዮጵያ ከውጭ ንግድ የምታገኘው ገቢ IMF ከተነበየው በላይ ከሆነ ከምታገኘው ገቢ 2.75 በመቶ ለዩሮ ቦንድ አበዳሪዎች በተጨማሪነት እንድትከፍል የሚጠይቀው የስምምነት አካል ኢትዮጵያ ብትስማማበትም የቡድን 20 የአበዳሪዎች ኮሚቴ ግን ሳይቀበለው ቀርቷል።
ይህንንም ኮሚቴው ለኢትዮጵያ በጻፈው ደብዳቤ አሳውቋል። በመርህ ደረጃ ስምምነት ላይ ተደርሶበት የቆየው የብድር ሽግሽግ የሁሉንም አበዳሪ ሀገሮችን እኩል የመመልከት ሐሳቤን ያላከበረም ነው ብሎታል። በመሆኑም በፈረንጆቹ 2024 መከፈል የነበረበትና ኢትዮጵያ ከዩሮ ቦንድ አበዳሪዎች የወሰደችውና ሳትከፍለውም የቆየችው የ1 ቢሊዮን ዶላር ዕዳ ሽግሽግን በተመለከተ ሲደረግ የቆየው ረዥም ንግግር ሳይሳካ ቀርቷል። እንደ አዲስም ኢትዮጵያ የዕዳ ሽግሽጉን ልትጀምር ትችላለች የተባለ ሲሆን ይህን ስታደርግም ከአይኤምኤፍ ጋር የገባችበትን የኢኮኖሚ ማሻሻያ መርሆችን ባልጣሰ መልኩ መሆን እንዳለበት መባሉን ከገንዘብ ሚኒስቴር የተገኘ መረጃ ያሳያል። ኢትዮጵያ ከዩሮ ቦንድ አበዳሪዎች ያለባት የ1 ቢሊዮን ዶላር ዕዳ የተለያዩ የኢንዱስትሪ ፓርኮችን ለመገንባት የወሰደችው ነበር ተብሏል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ